የተወዳጇና አንጋፋዋ አርቲስት ፍሬህይወት ባህሩ ህልፈት በርካታ የሥራ አጋሮቿንና አድናቂዎቿን ያሳዘነ ሆኗል። ምንም እንኳን ሁላችንም ወደዛው እንደሆንን ቢታወቅም የነ አርቲስት ፍሬህይወት ባህሩ ህልፈት ግን ልብ ይሰብራል። ከህልፈቷ ማግስት በትናንትናው ዕለት የተሰማው ግን በርካቶችን ከማነጋገር ባለፈ አሳዝኗል። እኛም እንደ ማንኛውም ኢትዮጵያዊ ሁሉ በአርቲስት ፍሬህይወት ባህሩ ህልፈት የተሰማንን ሐዘን እየገለጽን ለወዳጅ ዘመዶቿ መጽናናትን እንመኛለን። አንጋፋው አርቲስት ፍሬህይወት ባህሩ በዘላለማዊ እረፍት ለመሸኘት በቅድስት ሥላሴ ቤተክርስቲያን የቀብር ቦታ ለማስጠየቅ የሄዱ የሙያ ባልደረቦቿ እስከ 500,000 ወይንም ግማሽ ሚሊዮን የሚደርስ እጅግ ከፍተኛ የዋጋ ተመን እንደተጠየቁ ተገልጿል። ይህ ማህበራዊ ሚዲያው ላይ እየተሰራጨ የሚገኘው መረጃ የቤተክርስቲያኗን ስም የማጥፋት እንቅስቃሴ ወይስ እውነትም እንደተባለው የተጠቀሰውን ያህል ገንዘብ ተጠይቀዋል የሚለውን አጣርተን መረጃውን ይዘናል። እውነት እንደሚባለው የተባለው ገንዘብ መጠን ከዚህ በፊት የነበረ የቤተክርስቲያኒቱ ስርዓት ነውን? የቤተክርስቲያኒቱ ስርዓት ከሆነስ አሁን ለምን አነጋጋሪ ሆነ? ወይስ በአርቲስት ፍሬህይወት ባህሩ ብቻ ላይ የተጠየቀ የገንዘብ መጠን ነው? ካልሆነ ቤተክርስቲያኗን ተገን በማድረግ እንዲህ ያለውን ነገር የሚፈጽመው አካል ማን ነው? ለሚሉ ጥያቄዎች ተገቢና ሚዛናዊ መልሶችን በዚህ ቪዲዮ ያገኛሉ። ማንም ሰው ከዕለታት በአንዱ ቀን የተጻፈለት ዕድሜ ሲያበቃ ከዚህ ዓለም መለየቱ የአደባባይ እውነት ነው። ታዲያ እቺ ሞት ታዋቂውን የማይታወቀውን፣ ዝነኛውን ባለስልጣኑን፣ ደሃውን ሀብታሙን እኩል ታደርጋለች። ታዲያ አርቲስቶች ሆኑ ታዋቂ ግለሰቦች እንደ ማንኛውም ሰው ቀጨኔ፣ ልደታ፣ የካ ሚካኤል ቢቀበሩስ ምን ለውጥ ይኖረዋል? መልሱን ለእናንተ ትተናል። ከዚህ በተጨማሪ አንጋፋው አርቲስት ፍሬህይወት ባህሩ በህይወት እያለች የፈጸመችውን ለበርካቶች ትምህርት የሚሆንን ተግባሯን እናስደምጣችኋለን። ለቻናላችን እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው እያልን በቀጥታ ወደ ቪዲዮ እናልፋለን። የአንጋፋው አርቲስት ፍሬህይወት ባህሩ ህልፈት ከተሰማ ወዲህ በርካቶች ሐዘናቸውን እየገለጹ ይገኛሉ። አርቲስት ፍሬህይወት ባህሩ በሰራቻቸው ዘመን ተሻጋሪ ስራዎቿ እስካሁኑ ትውልድ ድረስ ትታወቃለች። ጨዋታ አዋቂነቷ ደግሞ በቀረበችባቸው ቃለ መጠይቆቿ በደንብ የሚታዩ ናቸው። ይሁን እንጂ በትናንትናው ዕለት የተሰማው ነገር አነጋጋሪ ሆኗል። አንጋፋው አርቲስት ፍሬህይወት ባህሩን በዘላለማዊ እረፍት ለመሸኘት በቅድስት ሥላሴ ቤተክርስቲያን የቀብር ቦታ ለማስጠየቅ የሄዱ የሙያ ባልደረቦቿ እጅግ ከፍተኛ የዋጋ ተመን እንደተጠየቁ ተገልጿል። ይህም ደግሞ በርካቶች ዘንድ ብዥታን ፈጥሯል። ነገሩን አስፍተን ለመመልከት ያህል አብዛኛውን ጊዜ ባለስልጣናት፣ አርቲስቶች፣ ዝነኞች፣ ዘፋኞች ከዚህ ዓለም በሞት ሲያርፉ ስርዓተ ቀብራቸው የሚፈጸመው በቅድስት ሥላሴ ቤተክርስቲያን እንደሆነ የሚታወቅ ነገር ነው። በዚህ ጉዳይ የቤተ ክርስቲያን አባቶች የራሳቸው ስርዓትና ቀኖና ቢኖራቸውም ግን በግልጽ የሚታይ አንድ እውነት አለ። ሁሉንም ሰው አንድና እኩል የሚያደርገው ሞት ነው። እስከ ጌታችን መምጫ ዕለት ድረስ ትውልድ ይመጣል፣ ትውልድ ይሄዳል። ባለስልጣን ሆነ ባለ ሀብት ምድር ላይ ሳለ በሚሰሯቸው መልካም ስራዎች ክብር እንደሚገባቸው እናምናለን። ነገር ግን ለሁሉም እንደ ስራው ይከፍል ዘንድ ዋጋው በእጁ ነው እንደሚል ቅዱሱ መጽሐፍ የሞቱ ዕለት ሀብታም ሆነ ደሃ ወደ አፈር ይመለሳል። ስጋ ለባሽ ሁሉም በዛሽ ቀን አፈር ነህና ወደ አፈር ትመለሳለህ የተባለው ይፈጸምበታል። ቤተክርስቲያን ደግሞ የባለጠጋውም የደሃውም የባለስልጣኑ የሁሉም መሸሸጊያ ናት። አሁን የተጠቀሰው የገንዘብ መጠን መክፈል አቅሙ የማይፈቅድለት በ40 እና በ80 ቀን ተጠምቆ የቤተክርስቲያን ልጅነት ያገኘ ሰው እጣው ምን ይሁን የሚሉና መሰል አስተያየቶች በየሶሻል ሚዲያው የተሰጡበት ይገኛል። ፉካ ወይንም ፉቴጅ ውስጥ ከሆነ 120,000 ብር መክፈልና የቤተክርስቲያን አባል መሆኗን የሚያረጋግጥ ማስረጃ ማቅረብ ይገባል ተብሎ የተጠየቀም ሲሆን ግቢ ውስጥ ወይንም መሬት ላይ ለመቀበር 500,000 ብር ወይንም ግማሽ ሚሊዮን ብር መክፈል ግዴታ ሲሆን ይህም በብፁዕ ቅዱስ ፓትርያርኩ ፍቃድ መሆን አለበት ተብሏል። እንግዲህ ይህ መረጃ ወደ አደባባይ የወጣበት ምክንያት የአርቲስት ፍሬህይወት ባህሩ ቤተሰቦች የተባለውን የገንዘብ መጠን የመክፈል አቅሙ ስለሌላቸው ይሆናል እንጂማ እንዲህ ያለውን ነገር ወደ ሚዲያው ማምጣቱ ጥቅሙ ያን ያህል ነው። የሆነው ሆኖ በስራዋ ለሀገሯ የበኩሏን የተወጣችው አንጋፋው አርቲስት ዛሬ የለችም። እነዛ ከልብ በሰራቻቸው ስራዎቿ ግን ስትታወስ ትኖራለች።
አርቲስቷ ለብዙዎቻችን ትምህርት የሚሆን ነገር ፈጽማለች። በሞት የተለየችን አንጋፋው አርቲስት ፍሬህይወት ባህሩ የአይን ብሌን በመለገስ ሁለት ብርሃናቸውን ያጡ ሰዎች የማየት እድል እንዲያገኙ ማድረጓ ተነግሯል። አርቲስቷ በህይወት ዘመኗ በአይኔ 3 ጊዜ ለማየት በማለት የገባችው ቃል ተፈጻሚ ሆኗል። እሷ ከዚህ ዓለም ብትለይም ብርሃኗ ለሌሎች ሁለት ወገኖች መተላለፉ የብዙዎችን ልብ ነክቷል። የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት የአርቲስት ፍሬህይወት ባህሩን የአይን ብሌን ለመውሰድ የቻለው በወንድማቸው ድንበሩ ባህሩና በቤተሰባቸው መልካም ፍቃድ መሆኑን አስታውቋል። የተነሳው የአይን ብሌን ለሁለት ሰዎች ብርሃንን ይሰጣል። ይህ የአርቲስቷ ተግባር የህይወትና የብርሃን ስጦታ ሲሆን የሰውነት ክፍሎችን የመለገስ ልምድ የሚያበረታታ ነው። ታዋቂዋ አርቲስትና ኮሜዲያን ፍሬህይወት ባህሩ በድንገተኛ ህመም ምክንያት ከዚህ ዓለም በሞት መለየት እጅግ አሳዛኝ ሆኗል። አርቲስት ፍሬህይወት ባህሩ በኢትዮጵያ የኪነ ጥበብ ዓለም ውስጥ ጉልህ ስፍራ ያላት አንጋፋ ባለሙያ ነበረች። በተለይም በታዋቂ ስራዎቿ ትታወሳለች። ለአብነትም የቀለጠው መንደር፣ ፎርፌ፣ ረመጥ፣ ነቃሽ እንዲሁም በአገር ፍቅር ቲያትር ቤት በተሰሩ በርካታ መድረክ ላይ የሚቀርቡ ቲያትሮች ላይ በመተወን አድናቆትን አትርፋለች። ፍሬህይወት ስራዋን የጀመረችው በአገር ፍቅር ቲያትር ቤት በውዝዋዜና ዳንስ ሲሆን የላቀ ችሎታዋን በመድረክ ካሳዩት አንጋፋ ከያንያን መካከል አንዷ ነበረች። ከቲያትር በተጨማሪ በርካታ ፊልሞችና የሙዚቃ ቪዲዮዎች ላይ ሰርታለች። ከተሳተፈችባቸው የፊልም ስራዎቿ መካከል መፈንቅለ ሴቶች፣ ጉራማይሌ፣ እጅጋየውና ያንጓለለ የሚሉት ይጠቀሳሉ። በአጠቃላይ በጥበቡ ዓለም 48 ዓመት የቆየችው አርቲስት ፍሬህይወት ሁለገብ መሆኗ ይነገራል። አርቲስቷ በአንድ ወቅት በቴሌቪዥን ጥበብ በፋና ሳምንታዊ የመዝናኛ ፕሮግራም ላይ በተጋበዘችበት ወቅት ጋዜጠኛው ሁለገብ አርቲስት መሆኗን የሰራችውን ስራዎች እየዘረዘረ ካቀረበ በኋላ በየትኛው ዘርፍ ብትጠራ እንደምትወድ ስትጠየቅ ሁሉን በአንድ መባል ነበረብኝ ብለዋለች። የዛሬ 37 ዓመት ከሀገር ፍቅር ባልደረባ ከሆነው ከአቶ አስፋው በቀለ ጋር ጋብቻ መስርታ 2 ልጆችን የወለደች ሲሆን 4 የልጅ ልጆችንም አፍርታለች። አርቲስት ፍሬህይወት ባህሩ አርብ መስከረም 23 ቀን 2018 ዓ.ም ከጠዋቱ 3 ሰዓት ባገለገለችበት ሀገር ፍቅር ቲያትር ቤት የክብር ሽኝት ተከናውኖላታል። የቀብር ስነ ስርዓቱ ረፋዱን በቀጨኔ ደብረ ሰላም መድኃኔዓለም ቤተክርስቲያን የሙያ አጋሮቿ፣ ወዳጅ ዘመዶቿ በተገኙበት ተፈጽሟል። የፍሬህይወት ስራዎች ትውልድን አሻግረው ሲታወሱ ይኖራሉ። ለቤተሰቦቿ፣ ለወዳጆቿ እንዲሁም ለመላው የኪነ ጥበብ ቤተሰብ መጽናናትን እንመኛለን።